ተደረገ መሰለሽ ለማስፈራሪያ ይሄንን እንለቅብሻለን ለማለት ነው ሐሳባችሁ። ይሄ የነበረው ከወራት በፊት ነው ቡቡ ወደ ቤት ሳይመለስ። እሱን ደግሞ ሪከርድ አድርግና ላክልን ብለውታል። አሁን ይላኩልሽ ደግሞ አለ። እኔ ደግሞ ልጄን ከራሴ ጋር ካረኩ በኋላ ያ ሁሉ ነገሩ እኔ ጋር ነው። ድሮ እንደነበረው ነው የቀጠል ነው። በፊትም ቴሌግራሙ፣ ዋትስአፑ ምንም ነገር የሚጠቀማቸውን ነገሮች በሙሉ አያለሁ እና ገብቼ ሳይ ለአባቱ የልብ ችግር ያመመኝ ነው ልቤን በቃ ታምሜያለሁ ለምን ብሎ ሲለው አክስቴ ሚዲያ ላይ ጎተህ ካልተናገርክ እያለች እያስጨነቀችኝ ነው እባክህ ንገርልኝ። ይሄን ልኬልሻለሁ አይደል? ቮይሱን ሰምተሽዋል። እንደዛ ብሎ ያለውን ትናንትና ለኔ ሲልኩልኝ ቀጥታ ይሄን መልስ ላኩለት። ወደ እኔ ሲልኩት ብሎ ካርጎኝ ነው የወጡት። መልስም አልሰጡኝም። ይሄ ከወራት በፊት የነበረ ነገር ነው። ዛሬ ላይ ያለ አይደለም። እኔን ልጁን ድነው አይፈልግሽም በሚሉበት ሰዓት ግን ያው መልሱ ተመልሷል። ተመለሰልሽ? አንቺም ገባሽ? ግልጽ አደረኩልሽ አብይ? አዎ ተመልሶልኛል። አብርሃም ነኝ የሚል ሰው አለ። እኔ ዝም ብለው ነው ጠኝነት አብርሃም ከሆነ ደውሎልሽ ይግባ። ለምን አብርሃም ከሆንክ ዋትስአፕ ላይ ኮንታክት አድርጌት ነበረ እና ምላሽ አልሰጠተኝም። መልስ ይስጥሽና ይግባ። ምን አለ መሰለሽ አሁን ደግሞ እያደረጉ ያሉት እኔ ነኝ በተናገርኩ ብር እየከፈሉ በመቻ ሲያካሂዱ ነበር በብዛት ማለት ነው። አሁንም ከነዛ መሀል አንዱን ደውሎላታል ከኔ ኢንተርቪው በኋላ እኔ መጥቼ ኢንተርቪው ልስጥ አንተ ማነህ ስትለው የነሱ ጓደኛ ነኝ እኔ ገሌ ብዬ ስሙን እሱን ለሱ ስም እውቅና መስጠት አልፈልግም። በፐርሰናሊም በምንም ሲጀመር ልጆቼ መሀል ሰው እንደዚህ ቆሞ ቢያቸው ይሄ ቡቡ ነው ይሄ ቤቢ ነው ብሎ መጥራት የማይችል እኔን ያቀኛል፣ ፋሚሊን ያውቃል። በሳንቲም ሲገዛ የኖረ ሰው ነው። እኔ ሂጄ ልናገር ሲላት ኖ ብላ ከልክለዋለች። ደወልኩለት በቃ ማቀውን እናገራለሁ ምናምን አለ። እብትህ ነው ግን ሚዲያው ላንተ ሳይሆን ለእህቱ ለወንድሙና ለራሱ ነው። ቀጥታ ራሳቸው መጥተው የሚሰጡትን መልስ እንጂ እናንተማ እድሜ ልክ ስተዋሩ ነበረ። ግን ያቺ ድሮ ጀሚላ ዛሬ ላይ የለችም። በዝምታም አልፈው ምንም ነገር የለም ዛሬ ላይ የ10 ዓመት ዝም ስላልኩኝ ማለት ነው። ካሁን በኋላ ለእያንዳንዱ ስራችሁ ምላሽ የምሰጥበት ሰዓት ነው ብዬ እሱንም ተናገርኩት። ትንሽ ወንድሜንም አግሬሲቭ አደረገብኝ። ነገሮችን አረጋግጬ ተውኩትና የሚልኩት ሰው ይኖራል። የሚገባ ሰው ትክክለኛ አብርሃም ከሆነ ቮይሱን ትልክልኛለሽ፣ ድምፃቸውን አውቀዋለሁ ነው እልሻለሁ። እሷም እህቲቱም ሆነች ወንድምየው የመጣ ሰው እኔ ደስ ይለኛል። መጥተው ቢያናገሩኝ ደግሞ አሁንም ሀብዬ እዚህ ጋር የምናገረው ስህተት በስህተት አይስተካከልም። ስህተት በይቅርታ ነው የሚስተካከለው። ይሄ ይቅርታ ደግሞ ለእኔ ለነሱ ለማንም አይደለም ለልጆቻችን ነው። ይሄ ነገር የሚያልፈው እየሄደ ያለው መንገድ ትክክል አይደለም። የሪቤንጅ ኦሬህን ሌላ ወሬ ከማብዛትና ነገር ከማንሳዛት ወደ ይቅርታ ገብተው መንገዱን ይጻፉት ያስተካክሉት። ለአመታት ያበላሹት ነገር ይስተካከል እያፋቸው ነው። ካልሆነ ግን ይሄን የልጆችን መንገድ ጠርቃለሁ በራሴ። ትናንትና አንዲት ሰብለ የምትባል ልጅ ይቹት እየጻፈች ነው። ሰብለ የምትባል ልጅ ጀሚላ እናቴን 200 ሺህ አጭበርብራታለች ብላ መጀመሪያ አስገቡኝ ብቻ ብላ ገብታ ይሄን ስትናገር ጀሚላ በሌለችበት መናገር ሀሜት ይሆናል። ስለዚህ ጀሚላ ባለችበት ልክሽ መናገር ትችላለሽ። አሁናችን ግን አሁን ለምን መጣሽ? እስከዛሬ ነበርሽ? የዛሬ 9 ዓመት እስከዛሬ ነበርሽ። ለምን አሁን መጣሽ? እስከዛሬ ለምን ወጥተሽ ሚዲያ ላይ ይሄንን አላልሽም? አጣጥም ስላት አላገኘኋትም ነበር አሁን ነው ያገኘኋት። አሁን ነው ሚዲያ ላይ ሰራት አለች እና አሁን እየጻፈች ነው ኮሜንት ላይ እናቴን ይዣት መጥቻለሁ። እሺ ሀብዬ መጀመሪያ አሁን ሰምቻለሁ ይሄን ነገር ወዲያው ማርክሰር አድርገውልኛል። ምንም ችግር የለውም። እኔ እንደው ስሟን አላውቀውም ነበር። ጀማል የሚባል ስሟን ነው። አሁን ይሄኛውን ስሟን ስለማላውቀው ነው። እሷ መሆኗን አረጋግጫለሁ። የኔን ይሄኛውን ኬስ ሁለቱ እንዳይምታታብን መጀመሪያ የመጣሁበትን አጀንዳ እንዝጋና ታስገቢያትና እንቀጥላለን። ያኔ ታስገቢያታለሽ። ያብላ ይሄንን ስንጨርስ ችግር የለውም በዚህ ጉዳይ እንነጋገራለን። ግን መጀመሪያ ይሄኛው ነገር ይሄኛውን እንዳይሸፍነው ይሄኛው ይቅራ ይሄኛው ይደቅ ይደርስ ነው። እሺ
እሺ እና እየጠበቅን ያለነው አብርሃም ፍሬ ወይም እስክንድር እንዲመጡ ነበረ። ለሶስቱም ቮይስ ልኬ 2 ራይት ሆኖ ሲም ይላል አይታይታል። እነሱ ምላሽ መስጠት የማይፈልጉ ከሆነ አንቺ በራስሽ ሳይድ ያለውን ሁሉ ለህዝቡ ማሳወቅና ህዝቡ ሀቅ መንጋ እንዳለ እንዲያይ ማድረግ ነው። ልኛለሽ ማስገባት እችላለሁ። ማን ቡቡን? ለሌላ ልከሽልኛል? ትናንት ልከሽልኛል። ኦኬ ወደ ሞዴሬተሮች እኮ አስተላልፌያለሁ። የትናንትና የሰጠውሽን መጥቶ ይጻፍ። ሞዴሬተሮች እሱን ያውቃሉ። እሱን ኮድ በቃ ቡቡዬ እየሰማህ ከሆነ የትናንትናውን ጻፍ። መጥቶ እኮ ጽፎ እኮ ኢንቫይት አድርጌው ነበር። ኔትወርኩ ነው የከለከለው። ትናንትና ነው። እስኪ ያለበት ቦታ ላይ ሸር ላድርግለትና ምክንያቱም ጓደኞች ተደርጓል። ቡቡ ያዋለሁ ሀቡ ድምፅሽ ታፍኗል። ኦኬ ስታንድ ላይ ስለሆነ ነው። በቃ ልግባ ክፍል። ይሄኛው ስታንድ ማይኩን አፍኖብኛል ስልክ። እሺ ትንሽ ግን ያለሽበት ቦታ ጫጫታ ነው ልበል ማሪ? እኔ ጋር ምንም ሰው የለም። ኦኬ እሺ የሚለው ነገር ምንድን ነው? ኔትወርክ ይሆናል። ኦኬ ሜቢ ኔትወርክ ይሆናል። እሺ አሁን እኔም ጸጥ ያለ ቦታ ላይ ነው ያለሁት። ቡቡ ገብቷል። መጀመር እንችላለን። እኔ ቡቡ ይመጣል ብዬ አልገመትኩም ነበር። አይገርምሽም? ማለት ያልገመትሽው እነሱ ያሉትን የላኩልሽን ቮይስ አምነሽ ነው ወይ ካልሽኝ ትንሽ እኔ አልዋሽም፣ ሀቅ ነው የምናገረው። እና ላይክ እኔ ይመጣል አይመጣም የሚለው ነገር አጠራጥሮኝ ነበረ እና በመምጣቱ ደስ ብሎኛል። ለአንቺ ደስ ብሎኛል። ጀምሪ፣ እድል ሰጥቼሻለሁ። ለአንቺ ያንቺ ተራ ነው። እንግዲህ ያን ተናግሬያለሁ። ከዚህ በኋላ ወደ ሌላ ቦታና ፎቶ ከመለጠፍ በፊት ፎቶቸው ከሚለቀ ያው ለነገርኩሽ መስተዳድር ጋርም አንቺ ሁሉንም አሁን በፊት እንደተጠቀምኩት ነገሮችን የማቆምበት ጊዜ አልፏል። ከአሁን በኋላ መጠየቅ ባለበት መንገድ ሁሉ ከመጠየቅ ወደኋላ አልልም። ፎቶቸውን እዚህ ጋር ለጥቤ በተለይ አባትየውና እነሱ አንቺ የምትማረግ ፎቶቸው ከመለጠፉ በፊት ነው ይሄ ሁሉ ነገር የጠበቅናቸው። ፎቶቸውን ባሉበት ሀገር በተለይ ሲያትል ላይ የሚኖሩ ታኮማ ኢንተርናሽናል ኤርፖርት ውስጥ ነው በሚሰራው አብረውት ባሉት እዛ አካባቢ ያለውን ሕግ የሚያውቁ ሰዎች በውስጥ አናግረውን በሕግ የሚጠየቅበትን መንገድ ለማስተካከል ነው የሚያግዙ ሰዎች እንዲሆኑ እፈልጋለሁ። አብረውት የሚሰሩት ጀሚላ አንዴ አብርሃም ነኝ አስገቢኝ ብሏል። ድምፁን ስሚና አብርሃም ካልሆነ አወርደዋል። ሰላም ሀቡዬ እንዴት ነሽ? እባክሽን አታውርጅኝ። አንድ ነገር የምጠይቅሻለኝ ስለ መድኃኒዓለም ብለሽ አቡዬ። እሺ ለምን አቡዬ ታዲያ? አቤት
አውዬ እባክሽ እድሉን ማግኘት አልቻልንም በምንም መንገድ። እባክሽ አውዬ ስለፈጣሪ እኔ ውሸት አልወድማ። እኔ ውሸትን እጠየፋለሁ። በውሸት እኔ አላስተናግድም ማንንም ሰው። ዋሽተሽ አብርሃም ነኝ ብለሽ አብርሃምን እየጠበቅን እንደሆነ ስላወቅሽ አብርሃም ነኝ ብለሽ ዋሽተሽ ገብቶሽ ኔቨር ኤቨር። እንዴ ለምንድን ነው እዚህ ቤት ለመግባት ሁሌ ውሸት የምትፈጥሩት? እውነቱን ተናግሮ ምሽበት ማለት ለዚህ ነው እኔ ማላምነው። ዝም ብዬ ማላስገባው መጀመሪያ ፕሮፋይል ላኩ፣ መጀመሪያ ማረጋገጫ ላኩ ምለው ሁሌ እንደዚህ እየዋሻችሁ ስለምትገቡ ነው። አያችሁ አይደል? አሁን ተረዳችሁኛ? ለምን አንድ ሰው እውነተኝነት ሲያረጋግጥ እዚህ ቦታ አላስገባም የምለው ለምን እንደሆነ አያችሁ? አሁን አሳያችሁ። ከቅድም ጀምሮ አብርሃም ምን ስትል ነበረ? እኔ ደግሞ ምናልባት እውነት አብርሃም ሆኖ ዋትሳፑ ባይሰራለትስ ብዬ አምኛት ነው። እሺ ቡቡ ይናገራ መጀመሪያ አይደል? ቡቡ ያው ሰላም ነው ከፈት ሰላም እንዴት ነህ? ቪዲዮ አብራችሁ ምን ያለው ነገር ነው የምናገረው? ቪዲዮ ላብራ? እሺ በጣም ችግር ላይ ሆና ቢሆንስ? ችግር ላይ ከሆነች ችግር ላይ ነኝ ብላ ጽፋ ነው የምናስገባት። እዚህ ቤት ችግር ላይ ነኝ የገንዘብ እርዳታ አይደለም ካለች በማንኛውም ሰዓት እናስገባት ነበር። መዋሸት አይጠበቅባትም ነበር ለመግባት። ቪዲዮ ሀቡዬ ቪዲዮ አስበራል እንደ 400 ምናምን ነው ፎሎወር ያለው። 1000 ካላስበራን ሞሎ ያለን ፎሎ ያስበራል። 500 ያስበራል። እስከዛሬ እኮ 1000 ነበር። 300 ከ300 ካለፈ በኋላ ያስበራል። ሳናቅ ነው እስከዛሬ ሰዎች 1000 ሙሉለት 1000 ምን ሞላ 1000 ከዛ በኋላ ተስተካክሏል። አስተያየት አደረገልን ቲክቶክ ዲስካውንት አድርጎ ማለት ነው። 1000 አልሞላችሁም ተደርጎልናል። አንድ ዲስካውንት አደረገልን ቲክቶክ። እሱ ያሰበልን እንገባለን እንግዲህ 1000 እያወራችሁ ነበር ማለት አልኩም። አልሰማሁም ሲያወራ እኔ እና አንቺ ሚዩት ማድረግ አለብን እንዳያስተጋባ ድምፅ እሺ የሚል ነገር ስላለ እኔ እና አንቺ ሚዩት እናድርግለት። ቡቡ ሚዩት ነህ? አሁን ሚዩት አይደለም። አሁን ኮኔክሽን እያስቸገረኝ ስለሆነ ትንሽ አይ ኖ በጣም ያስቸግራል ኮኔክሽን። ጀሚላም ትናንትና እያስቸገራት ነበር። ስለዚህ አሁን አንተ ያለውን ነገር እንድትናገር ነው እውነታውን። እዚህ ጋር እንትን ያለው ነገር ያው ማማ እንዳለችው እንደሆነ ያው 10 ዓመት 11 ዓመት ያክል ያው እንትን ምንም ያለችውም ነገር የለም፣ ምንም ያለውም ነገር አልነበረም። ያ ላይክ ቢያንስ ስንት ጊዜ ይሆናል 11 ወር ምናምን ወይ እንደዚህ አካባቢ ከቤት ውጭ ነበረ። ያኔ ፋዘር ጋር አውራ ነገር ነበረ። ያኔ ፋዘር ጋር ያወሩ ያን ነገር እማወራው ስለማማ ኔጌቲቭ ነገር ነበረ። ምክንያቱም ስለማማ ኔጌቲቭ ነገር እማወራው እንደዛ ካወራሽው እሱን ስለሷ ጥሩ ጥሩ ነገር ካወራሽው በቃ አንቺ እኔ ጋር ምንም ልንግባባ አንችልምና እንደነግባባ ብያወራው ነበረ። ያው ያናረግ ያሉኝ ያጥፋት ነው ያን ይቅርታ ብያሉኝ። ያ እንዳለ ሆኖ ደግሞ ማማ አዲስ አበባ መጣሽ ምናምን ነገር ሚዲያ ላይ ልትወጣ ምናምን ነገር የሚባለውን ሰምተው ምናምን ነገር እኔ ያኔ ጓደኛዬ ጋር ነበርኩኝ። ጓደኛዬ ጋር ቦሌ ጓደኛዬ ጋር መኪና ነበርና ያን እያሰራ ነበርና ደወሉልኝ ምናምን ነገርና እወጣለሁ ያለች ነው ሚዲያ ላይ ምናምን ነገር እናት ምናምን ነገር ሲሉኝ እንዴ ምን ነው ምናምን ነገር አይ እንዳትወጣ አርጋት አሉኝ። እንዳትወጣ አርጋም ብላ እህቱ ናት የደወለችልኝ። ከዛ በኋላ እሺ ብዬ ጓደኛዬ ነበረ በጓደኛዬ ስልክ ደወልኩኝና በሰዓት ስልክ ነበረኝና ዝም ብለህ እንዳትወጣ አርጋትና ሪከርድ ግን አድርገው ብላኛለች። እህቱ እሺ አልኩኝና እንዳትወጪ ሚዲያ ላይ የምትወጪ ከሆነ እኔ እወጣለሁ ምናምን ነገር ብዬ ሪከርድ አደረኳት። ከዛ እንላኩላቸው ያንን ግን እንደዛ አርጋ ያለችኝ አባቴ ሳይሆን እህቱ ናት እንደዛ አርጋ የምትለው። ከዛ ልክ እንደዛ ትላለች። ብቻ ግን እኔ አላቅም ምን እንዳለ ስለ አባቴ የሚወስነው ውሳኔ አይመስለኝም ሳስቡኝ እህቱ ናት በቃ ኮንትሮል የምታደርገው እሱን ብቻ ሁሉም ዳርኩት ነገር ማማን አስከፍቻታለሁ። በጣም ይቅርታ ብያለሁ።
እና ወደ ውሳኔና የሆነ ነገር ላይ ብንደርስ ደስ ይለኛል። የኢትዮጵያ ሕዝብ ቢወጣል ይሄን ነገር ፊክስ እንዲሆን እፈልጋለሁ። ማማ አንተን ተቀይማ አይደለም እዚህ ጋር የመጣችው የደረሰባትን ነገር ፍትህ እንድታገኝ ሀቋ እንዲወጣላት ነው አይደል? እሱማ ልክ ነሽ። ያ እንዳለው ሆኖ እኔ ይቅርታ ልበል ብዬ ነው በሰው ጊዜ ላይ። እሺ ስለዚህ ማማ የዛ ዕለት እዚህ መታ ጀሚላ የተናገረችውን ሁሉ ሰምተሃል? ያ ሁሉ ነገር እውነት ነው ሁሉም? ለምን እኛ የፈለግነው የነበረው እነሱ ፍሬና አብርሃም እዚህ ጋር ቀርበው እንዲናገሩ ነበረ። ለምን ጀሚላ እዚህ ቤት መጣ ከሀስከፈ የደረሰባትን በእነሱ የደረሰባትን ነገር ስትነግረን ከአንድ ወገን ሰምተን ከጎንሽ ልንቆም አንችልም። ማንጋ ሀቅ እንዳለ ስለማናቅ ሌላኛውም ወገን ይምጣ ብለናት ስልክ ቁጥራቸውን ሰታይ ለሶስቱም እኔ ዋትሳፕ ላይ ቮይስ አድርጌላቸው እባካችሁ ከእናንተም መስማት እንፈልጋለን። ማንጋር ሀቅ እንዳለ የምናውቀው ከሁለት ወገን ስንሰማ ነው እና ተገኙ ብለን ይኸው ስንት ቀን ሙሉ ስንጠብቃቸው ነበር። ኦልሬዲ ዋትሳፕ ቮይስን ሰምተውታል። 2 ራይት ሆኗል። ሲኒ ላል ኦልሬዲ ሰው አይተውታል፣ ግን ምላሽ ሊሰጡ ፈቃደኛ አይደሉም። ሰው ሀቅ ካላቸው ጀሚላ ጋር ከሆነ ስህተት ያለው ለምን መጥተው ሀቃቸውን አይናገሩም? ለምን እዚህ ጋር መጥተው ሀቃቸውን ተናግረው ጀሚላ ከሆነች ጥፋተኛ አንቺ ነሽ ጥፋተኛ ለምን አንላትም? ለምን አይገኙም? እዚህ ጋር ሀቅ ያለው ሰው ይመጣል፣ ሀቁን ያወጣል። ይህንን ነው እኛ እያለን ያለ ነው። እዚህ ጋር ቢመጡማ ደስ ይለኛል፣ ግን እኔ ጭራሽ የሚመጡ አይመስለኝም። ምክንያቱም እነሱ ጋር ያለውን ነገር ያውቃሉና የሚያደርጉትንም ነገር ስለሚያውቁ መጥተው እንደዚህ ፊት ለፊት ምን መጥተው የሚቀርቡ ጭራሽ አይመስለኝም። ምክንያቱም መጥተው እዚህ ጋር መዋረድ እንደሆነ ያውቃሉ እነሱ። መጡም አልመጡም ግን ያው መወራረዳቸው እኮ አይቀርም እኮ ሀቅ ተሳሳ አይበጠስም። አዎ ሀቅ ተሳሳ እውነት ይሳሳል እንጂ አይበጠስም። ሀቅ ደግሞ አንድ ቀን ይወጣል። ሀቅ ይወጣል። እቺ አንዲት ሴት ላይ ተባብረው እነሱ ይሄውሉ በደል መፈጸም ይሄውሉ ሰላሟን መንሳት በህይወቷ ጣልቃ ገብቶ ትክክል አይደለም። ሁላችንም ሁሌም ከተበዳይ ጎን እንቆማለን፣ ለሀቅ እንቆማለን። ሶ ጀሚላ አንቺ ጋር ያለውን ነገር ተናገረ። ዋትስአፕ ገባልኝ ከነሱ ከሆነ ሊያው አይደለም ከነሱ አይደለም። እሺ ጀሚላ እና ምን እንደሚደረግና ምን ማድረግ እንዳለብን ምን እናድርግ ብዙ ንግግር አይችልም። ብዙ እነሱ ጉጉዬ ዳውን በጣም በሚገርም የኔ ልጅ በጣም ነው የማከብርህ። አድገህልኛል። እንደዚህ ሆነህ መተህ ጎኔ ሆነህ ስላየሁ ደስ ብሎኛል። አላህ ይጠብቅህ፣ ሁሌም አላህ ይጠብቅህ። ልፋቴ ድካሜ ሁሉ መና አልቀረም አለህልኝ። ሁሉም ነገር ቢደርስብኝም አንተ ስላለህ ብቻ ነው ደስተኛ ነኝ። ሁሌ አይኔና ማልጠግብህ ልጄ፣ መጀመሪያዬ፣ አብሮ አደጌ፣ ጓደኛዬ፣ ሁሉ ነገር የኔ ልጅ ኩራቴ። አሁን ደግሞ አኮራኸኝ። እኔን ሲነኩብህ እንደማትደራደር በኔ አውቃለሁ። አልተቀየምኩም፣ ደግሞ እንደማላዝንበት አውቃለህ። ምንም ብታረግ አላዝንም በአንተ። ምክንያቱም የአባት ፍቅር ፍለጋ ነው ዋጋ የከፈልከው። አንተም ዋጋ ከፈልክ፣ እኔም ዋጋ ከፈልኩ። ሁለታችንም ነው ዋጋ የከፈልነው። ኢንሻአላህ ከዚህ በኋላ የኛ ይሆናል። ሀውዬ ሲያትል ላይ ለሚኖሩ ለሚያውቁት ኤቭሪቲንግ ፎቶ እንዲለጠፍልኝ እፈልጋለሁ። አንቺም ለጥፊው፣ እኔም በፔጅ ለጥፋለሁ። የአንቺ ቤተሰቦች በሙሉ ባለበት ቦታ ቢያንስ ለእኔና ላለፈብኝ ዋጋ መክፈል ያለፈውን በእርግጥ ዋጋ መከፈል 10 ዓመት ቀላል አይደለም። አንድ ልጅ ወልዶ ማሳደጊያ እድሜ ነው እና ያንን ዋጋ የከፈልኩበትን ዋጋቸውን ልጆቼ ማግኘት የሚገባቸውን ክብር ማግኘት የሚገባቸውን ቦታ የቀማቸውን ሁሉ እንዲመልስላቸው እፈልጋለሁ። የልጆች ያልሆነ ነገር ለማንም እንዲሆን አልፈቅድም። ከዚህ በዝርዝር እንድታስረጅና ለምሳሌ እኔ ፎቶ ለጥፌ ቪዲዮ ስሰራልሽ ምንድነው እንድልልሽ የምትፈልጊው? እዛ ቪዲዮ ላይ መጥተህ ምላሽ ስጥ ነው እንደዚህ አድርግ ምንድነው ኤግዛክት የምትፈልጊው? ልጆች ብዬ እንደምታየው አድጓል። 19 ዓመት እየሆነው ነው። ሰርቶም ማድረግ ይችላል። የሰው ልጅ የጎረቤት ልጅ የጉዲፈቻ ልጅ ወስዶ አሜሪካን ሀገር ያኖራል። አይደለም አሜሪካን ሀገር የትም እንኳን የወለደውን ልጆቼን
በክብራቸው ሊገባቸው የኖሩ የሚገባቸውን ህይወት እስከሰራ ድረስ እሱ ለልጆቹ ማኖር የሚገባውን ህይወት ማኖር ግዴታ አለበት። እሺ በህግ ይሰማል? አዎ ይሰማል፣ ይሰማል። እኔ ማረግ እንዳያስተጋባ ሪፖርት እያደረጉብኝ ነው። እኔ ላይ ሪፖርት ሲያደርጉ አንቺ ላይ ብቻ ማድረግ አይችሉም። አንቺ እኔ ቤት ስላለሽ እኔ ቤቱ ላይ ነው የሚያደርጉት። ገስት ላይ ለብቻ ሪፖርት ማድረግ አይቻልም። አንድ ላይ ነው የሚያደርጉት። ኢትስ ኦኬ፣ ችግር የለውም። በሪፖርት እኮ ድምጻችንን አይዘጉም። ይህ አካውንት ቢዘጋ ሰከንድ አካውንት አለኝ፣ በዛ እንመጣለን። እሺ አሁን ቡቡ 18 ዓመት አልፎታል። ሶ በህግ ብንጠይቅ 18 ዓመት ላለፈው ልጅ ህግ ያስገድደዋል? አያስገድደውም። አሁን ነው ያስገድደው። ለሱ እድሉን አግኝቶ አሜሪካን ሀገር የገባበትን እድል ለልጆቹ የአሜሪካ መንግስት የአሜሪካ ህግ የሰጣቸውን መብት ከልክሏቸዋል። ስለዚህ እንደ ህግ የአሜሪካ መንግስት የሰጣቸውን መብት ይስጣቸው። ያንን ማረግ ካልቻለ ግን በወጣው ፎልስ ዶክመንትን ያለው ዋሽቶን የወጣው ከሀገር መጀመሪያ እንደተናገርኩት። ስለዚህ በውስጥ በኩል ያናገሩኝም አለ፣ የጀመርኩትን መንገድ አለ። ሪፖርት አድርጌ ለልጆቹ ያልሆነ ህይወት ከዚህ በኋላ ለሱም እንዲሆኑ አልፈልግም። ህስድናም ደግሞ አይደለም ይሄ። ምክንያቱም ቡቡና ቤቢ በህይወት እያሉ የሌላ ሰው የእህቱ ልጅ ፕሮሰስ ጀምሮላታል። እህቱ ልጅ እኔ ጥያቄ አለኝ ጀሚላ፣ አንዴ ይቅርታ ጥያቄ አለኝ። የዛሬ 10 ዓመት ባለቤትሽ አንቺ ሚስቱ እያለሽ እንደሌለሽ በህይወት እንደሌለሽ ወይም በቃ እንዳልተፈጠርሽ ቆጥሮ ሲንግል ነኝ ብሎ ዲቪ ሲሞላና ሲደርሰው ኦልሬዲ ገና ሳይሄድ አንቺ ታውቂያለሽ። የዛን ጊዜ ለምን አላከሸፍሽም ጉዳዩን? ትቺ ነበር እኮ አለው ሚስቱ ባለትዳር ነው ብለሽ እኮ ማስቆም ትቺ ነበር። ለምን የዛሬ 10 ዓመት አላስቆምሽም ይሄን ጉዳይ? ያላስቆምኩበት ዋናው ምክንያት በዛን ሰዓት ላይ ለልጆቹ የነበረውን ነገር አውቃለሁ። ምናልባት ስራ ማጣቱ እንጂ ክፉ ሰው ሆኖ ነው ብዬ አላመንኩም። ተቸግሮ ኢትዮጵያ ላይ ዝም ብሎ ከሚኖር እድሉ ከደረሰው ሂዶ አንድ አባት መቼም በዚህ ደረጃ ይጨክናል፣ 10 ዓመት 11 ዓመት ይጨክናል ብዬ አላሰብኩም። ይሂድ፣ ይስራ፣ ይቀየር፣ ለልጆቹም ጥሩ አባት ይሁን ብዬ ነው። ህይወቱን ቢቀይር እኔ ምቀኛ መሆን አልፈለኩም። ለዛ ነው የፈቀድኩት። በጣም ጥሩ። ይሄ ደግነትሽን፣ መልካምነትሽን፣ ያስቀንነትሽን ያሳያል። እና በዛን ሰዓት ግን አንቺን ደብቆሽ ሲንግል ነኝ ብሎ ሞልቶ በሰማይ ሰዓትን ፍች ፈጽመሻል። ኦልሬዲ ተፋታችሁን ሄደው አይደል? አዎ ፍች ፈጽመናል። ኦኬ። የዛን ጊዜ የፈጸምሽው ከሄደ በኋላ አይደለም፣ ከመሄዱ በፊት ነው የፈጸምሽው ፍቹ? ላይ ያለ እሱ ፕሮሰስ ላይ ያለ ከመውጣቱ በፊት ፕሮሰሱን ከማሳግድበት እኔን ይፍታኝና ይውጣ ከሀገር ብዬ ነው የተፈታሁት። ከዛ በፍርድ ቤት ላይ ያ እንደነገርኩሽ ልጆቹን ጥዬ ረጅም ነው ታሪኩን እንደነገርኩሽ ነው ሄድኩኝ። ከሰሰኝ። ክስ የመሰረተው ራሱ ነው። ፍርድ ቤት ላይ አሳወቅኩ። ልጆቹ ፍርድ ቤቱ ለኔ እንዲሆኑ የሞግዚትነቱን ሰጠ። እሱ ጋር ፍቹን ከፈጸመን በኋላ በምንም መልኩ አልጠየቁትም፣ አልተናገርኩትም። በህይወቱም ገብቼም አላውቅም። የራሱን ላይፍ ይኖር በሚለው ማለት ነው። አሁን ግን የአሜሪካ ህግ እንኳን የሰጠኝ መብት አልተጠቀምኩበትም። አሁን ግን እጠቀምበታለሁ። ያ ነገር ሆኖ ከማየት እንደዚህ ሚዲያ ላይ እኔ ህጉን ባይነካ ወደሌና ቢያንስ አይውሰድ፣ ግን ልጆቼን መንካት አይችልም። ያንን ባያደርግ ኖሮ ምናልባት ባለበት እንዲቀጥል እፈልግ ነበር። አንድ ቀን አባትና ልጅ አንድ ሲሆኑ የሚሆን ነገር ነው። አሜሪካ የጀነት አይደለም። ልጆቼ እኔ ጋር ቢኖሩና እንዳውም በስብዕናቸው በባህሪያቸው እንደ እናት አንጭ ማሳደጌ ነበር መፈልገው። አልሐምዱሊላህ አድርጌዋለሁ። አሁን ግን አድጓል። የከለከለው በክፋት ነው። ያድርግለት። ለቡቡም ለቤቢ አንደሬጅ ነው። ያንን ማስተካከል ካልቻለ ግን እኔ መሄድ የሚገባኝ ቦታ ድረስ እሄዳለሁ። ሲያትል ላይ ያሉ አብረውት የሚሰሩ እንዲያግዙኝ፣ የአንቺ ቤተሰብ ብዙ ናቸው፣ በመላው ዓለም አሉ። እነሱ ያግዙኝ። አሁን ይዤ ከመጣሁት ዓላማ ጋር የሚያግዙ ሰዎች ፈልጋለሁ። ምክንያቱም እኔ ለ8 ወር ስራ ፈትቼ ተንከራተትኩት
በእነሱ የተነሳ ነው። እሱ ብር ስላለው ነው ይህን ሁሉ ያደረገብኝ። አሁን ሰርቶ ብር ሰብስቦ ይዞ መጥቶ እኔም ልሰማ ብት እንዲህ ስትሉ አይቻለሁ። እና ያንን ነገር እንዲደረግ ነው። በቃ ፎቶውን በውስጥ እልክልሻለሁ። የእህትና ወንድሙ ተጨምሮ ይለቀቃል። ሲለቀቃል ደስ ይለኛል። ካልሆነ ግን ዩቱብ አለኝ፣ የዩቱብ ቻናሌ በራሴ ፔጅ የእህቲቱ ልጅ ሁሉ የምትቀረኝ አይመስለኝም። የሁሉንም ለቅቄ ምክንያቱም የልጄን ህይወት ልጄ መማር የሚገባውን ህይወት የሰው ልጅ ሲያስተምር እያየሁ ዝም አልልም። ከዚህ በኋላ ቡቡን መውሰድ ሲችል ሳሊን እንዲወስድ አልፈቅድላትም። ማስቀደም ጀሚላ ትክክለኛ ጉዳዩ የሚመለከተው አባታቸው ስለሆነ እህትና ወንድምን ፎቶ አንለጥፍም። የሰሩት ነገር ትክክል አይደለም። በሰው ትዳር ጣልቃ መግባት ኢቨን ከተፋታችሁ በኋላ እናንተ ተከባብራችሁ በርቀት ልጆቻችሁ ማሳደግ እየቻላችሁ ወንድምና እህቱ እንዲመሩት የፈቀደላቸው እሱ ነው። አይምሮ እንዲቆጣጠሩ እንዲመሩት የፈቀደው እሱ ነው። እሱን ነው መውቀስም መተቸትም የምንችለው እኛ ሁላችንም እሱን ነው። ወንድምና እህት የወንድም ልጅም የእህት ልጅም አይመለከታቸውም ጉዳዩ። ሄደን መለጠፍ ካለብን የምንለጥፈው የእሱን ነው። እሱን ነው ሙሉ የኢትዮጵያ ሕዝብ ከጎኑ አቆሞ ሊጠይቅ የሚገባው እሱን ነው። ለምን ልጅ እንደ ልጅ መብት አለው። በአሜሪካን ሀገር ሕግ እስከ 21 ዓመት ነው እያሉ እየጻፉ ነበረ ሁሉ በአንድ ላይ እና ስለዚህ 21 ዓመት አልሞላውም ልጁ 18 ዓመቱ ነው። አባቱ ሌላን ሰው ከሚወስድ ለምን የራሱን ልጅ ትቶ የሌላ ሰው ልጅ ይወስዳል? ወይ ምንድነው ሪዝኑ? ጠይቀሻል ወይ? ልጁ ራሱ ጠይቆታል? ቡቡ ኧረ አይደለም እዚህ ውሰድም አትውሰድም ያንዳለፈው ነው። አሜሪካ መሄድም ችግር የለብኝም። አሜሪካ ምናምን ብቻ ግን ፈጣሪ ያስተካክልና አስተካክዬ ህይወቴን ስራ ጀምሬ እናቴን መርዳት ብቻ ነው ፈልገው። ስለዚህ ቡቡ አሜሪካ መሄድ የማይፈልግ ከሆነ አባቱ የሆነ ስራ እንዲከፍትለት ነው። ምንድነው በትክክል ጥያቄያችን ምንድነው? ህዝቡ በትክክል ጥያቄያችንን የምንፈልገውን ሊገባው ይገባል። በደንብ የምንፈልገውን ማስረዳት አለብን። ኖ 18 ዓመት ድረስ ነው የምትሉ ሰዎች ሲያትል የሚኖር ሰው እዚህ ጋር ማስገባት እንችላለን። ግን 10 ዓመት የኖረ አባት እያለ አሜሪካ ነገር ወስዶ የልጆቹ እና ለመሰለሽ ይሰማል። ድምፁ እየተቆራረጠብኝ ነው። አዎ ይሰማል። እኔና ቡቡ ሚውት እናደርግ ይችላል። ይሰማል እንዳያስተጋባ ስታክ አድርጓል። ሀውዬ አንቺ ነሽ የኔ ይሰማችኋል? አዎ ይሰማናል። ተቆራረጠ ድምጻችሁ። ቡቡ አሁን ላይ ያለው አመለካከት በሙሉ መስራት ላይ ነው። ትምህርቴን እየተማርኩኝ 12 ነው 12 ማትሪክ ከወሰድኩ በኋላ በጎን በኩል ስራ መስራት ነው የምፈልገው እያለኝ ነው ያለው። አባትየውም ደግሞ መጥቼ መኪና ምረጥ ብሎት መጣ ኢትዮጵያ ይሄን አደርግልሃለሁ መንጃ ፍቃድ ጨርስ ብሎት ብዙ የገባለት ቃል ነበረ። ከኔ ጋር ስለተገናኘና እናቱን ስላናገረ ሁሉንም ነገር ከልክሎታል። እናትህን ስለምታናገር ምንም ነገር አላደርግልህም ተብሎ ተከልክሏል። እና መኪና ሁሉ ምረጥ ብሎት መኪና መርጦ ነበር። ስልኬም ይዤ እመጣለሁ ያለው ስልክ ብዙ ነገር ነበረ። እና በዚህ ደረጃ ሞራሉን የልጄን ገሎት በማየቴ በጣም አዝኛለሁ። ማድረግ ካለበት ማድረግ ነው። የኔና የሱ ኬዝ ሌላ ነው። ቡቡ ሌላ ልጅ ቡቡ ሌላ ነው። እኔ ጋር ሆነ እሱ ጋር ሆነ እኔ ጋር እያለ እሱ ጋር ለሚሆን ካላልኩም እሱም እንደዛ ማድረግ አልነበረበትም። አሁንም ቡቡ ለአባቱ ካደረገው አንጻር ነው አሜሪካ የሚባለውን ነገር አልፈልግም ያለው። እኔ ሪፖርትም ሳደርግ ቻይልድ ሰፖርቱንም ኤቭሪቲንግ የምጠይቀው በቤቢ ነው። እሱ ነው 14 ዓመት 18 ዓመት ያልሞላው። ቡቡ በራሱ ነው መናገር ይችላል፣ በራሱ መጠየቅ ይችላል። ኤምባሲም ላይ ሪፖርት ሳደርግ ቡቡ እንደራሱ ሆኖ ነው የሚገባው ብለውኛል። ስለዚህ የቡቡ እንግዲህ በሂደት እናየዋለን፣ የቡቡን ፍላጎት ማለት ነው። ዛሬ ላይ ይሄ ነው አቋሙ እና እኔን በቃ እኔ ጉዳቴ ስለታየው ነው ከጎኔ መሆኑን ነው ማሳየት የፈለገው። ቀጣይ ላይ ግን ኢንሻአላህ
ወንድምና ወንድም እኔ እንዲለያዩብኝ አልፈልግም። የትም ኢትዮጵያም ኖሩ የትም ቦታ ሁለቱ ግን ሁሌም ቢሆን አንድ ላይ መሆን አለባቸው። ተለያይተው እኔ ለአንድ ቀን ባያድሩ ነው የምፈልገው። ራሳቸውን ሆነው ህይወታቸውን መስመር መጀመር እስከሚችሉ ድረስ ኢንሻአላህ። እና አባትየው ነው በቃ የምንጠይቀው። አሁን ፎቶውን የሱን ልክልሻለሁ በውስጥ በዋትሳፕ። እኔ ከዚህ በፊት ስራው ተው ድረስ እኔ በጣም ሀብዬ ገርምሽ ነገር ለክፋት አሁንም ማድረግ እንችላለን። ባክግራውንድ ላይ ፎቶ ማድረግ አታውቂበትም? ስክሪን ሪከርድ እንዲያደርጉ ሼር አድርገው ያሉ አሜሪካኖች ገብተው ምን ማድረግ እንዳለብን ስቴፕ ባይ ስቴፕ የሚያውቁትም ካሉ እንዲያናግሩት። እሺ አውዬ ባክግራውንድ ማድረግ አታውቂበትም? ፎቶ ባክግራውንድ ማድረግ አታውቂ? አርገላል። ኦኬ ላኪልኝ፣ ችግር የለም ምን ያደርግልሻል? እኮ ቆይ እኔ ላሳይሽ እንዴት እንደምታረጊ። እሺ ቤትዬ ስክሪን ሪከርድ አድርጌ እልክልሻለሁ በሰከንድ አካውንቴ ገስት ላይ የሆነ ሰው ፎቶ እንዴት እንደሚለጥ እኔ ራሴን ገስት ላስገባና 1 ሰከንድ ለሌላ ክልኝና እኔ ልጣና ፎቶን አውርጄው እኔ አረጋለሁ። ታውቅበታለህ አንተ ወይስ ታሳይክ? ፎቶ ለክልኝ ለሌላ አካውንት እኔ ግን በጓደኛዬ ስልክ ስለሆነ ላይቭ ላይ የገባሁት ዳውንሎድ አድርገውና ፎቶን ከዛ ገብቼ እንታረጋለን። አንተ ታውቅበታለህ? ግሪን ጋላሪ ባክግራውንድ ማለት ላኪልኝ ፎቶን። ኦኬ ታውቅበታለህ? ላኪለት ለቡቡ። እሺ ጉድ ፈላልሽ። ፎቶን ለመላክ ፖዝ ሆኖባት ነው። ጋይስ ታፕ አድርጉ። ማነው ኮፒ ሊንክ አድርጉ። ታፕ ኮፒ ሊንክ አድርጉ። እሺ እየተቆራረጠ ነው። ሪፖርት እየተደረገብኝ ነው። ኮፒ ሊንኩ መብለጥ አለበት ከሪፖርቱ። ሜምበር እየሆናችሁ ቡቡ በጣም ነው የምናደንቅህ። ከእናትህ ጎን ለመቆም በመምጣትህ ጀግና ነህ። ወንድ ልጅ ለእናቱ ይባላል ድሮ። ከእናትህ ጎን በመቆምት እናመሰግንሃለን። እናት ብታጠፋም ባታጠፋም ሁሌም እናት ናት። ምንም ብትሆን እናት ናት። ብታጠፋም ባታጠፋም አይደለም ሳታጠፋ ብታጠፋ ራሱ አደባባይ ከእናትህ ጎን መቆምና እናትህን ፕሮቴክት ማድረግ ነው ያለብን። ቢኮዝ እናት ናት። ከእናት ማንም ሊበልጥ አይችልም። እናት መቼም አትቀየር። ትክክል። ማንም ሰው የእናትህን ያህል ሊወድቅ አይችልም። ማንም ሰው የእናትህን ያህል ሊያዝንልህ አይችልም። በማን ይላክሽልኝ? እዚህ ቲክቶክ ላይ ፎቶ ላኪልኝ። ቲክቶክ ላይ በኢንቦክስ ነው እኮ የምትልኪለት ጀሚላ። እሺ እኔ ቆይ ፖዝ አድርጊው ልውጣና አስተካክለው። እሺ በኢንቦክስ ነው የምትልኪለት። በጣም ያሳዝናል። ይሄ ሁሉ አመት ሁልጊዜም እናትና አባት ሲለያዩ መሀል ላይ ልጆች ናቸው የሚጎዱት። ሁለተኛ እናት ለፍታ አሳድጋ ከመለጠፉ በፊት አባቱን በሰው ቢጠይቀው አይሻልም? ሀቡዬ ያ እኔ ጠይቄያለሁ። ሰብቶት አልመለሰም። በሌላም ሰው ይጠየቅ ካላችሁ ኮመንቱ ላይ ምን እያሉ መሰለሽ ጀሚላ፣ ፎቶ ከመለጠፉ በፊት አባቱን በሰው ቢያስጠይቀው በሰው ቢሞከር መጀመሪያ በስንት በማን በማግሌ ሞክራቸዋል። የጠየቁበት ማለት ነው። አባትየው መጀመሪያ አክስታቸው አለች፣ የቤተሰቡ ትልቅ ነች። ገና ከመጀመሪያው ጀምሮ ለእሷ ነገርኩኝ። እዛው ሀገር እያለ ደውላ አናገረችው። የሚመልስላት መልስ ጥሩ አይደለም።
ከምልካቸው ሰዎች እኔን ይሰሙና ችግር የለውም ብለው ሄደው ከሱ የሚሰሙት ነገር አንዳንዶቹ ያሳፍራቸውና በዛው ይቀራሉ። መልስ አይሰጡኝ ወይ ስልኬን አይመልሱም። አንዳንዶቹ ግን ኧረ ተው ይሄ የማይረባ ሰው በጣም ያሳዝናል፣ እያወራ ያለው ነገር ጥሩ አይደለም ብለው ይሉኛል። ከዛ በነፍስ አባታቸው ነግሬሻለሁ ባለፈው ከእንደገና መጠየቅ አለበትና እዛ ሰው በሚያምነው ነው የሚጠየቀው ብዬ ደግሞ በዛ አስጠየቅኩ። ድጋሚ እንደገና በሰው አስጠየቅኳቸው። ሁሉንም በጓደኛ በቤተሰብ በነፍስ አባት በሁሉም ጠይቄያለሁ፣ ሞክሬያለሁ። ምንም መልስ አይሰጡሽም ጭራሽ ማለት ነው። ምንም አይነት መልስ አይሰጡም። ስልክ ማያነሱም ወይም ደግሞ እሷ እንዲህ ናት ብለው ስለኔ መጥፎ ነገር የማውራት በተደጋጋሚ ማለት ነው። አሁን ትናንትና እንግዲህ እኔ ያቺ ልጅ እንደምትመጣ ያወቅኩት ማለት እሷ መታለች ስትይኝ ከቀናት በፊት እኔና እነሱ መሀል የነበረ ኬዝ ነበር። ከዛ ሰው ጋር ሽምግልና መጥቶ የነበረው የዛሬ 10 ዓመት የነበረው ሰው ጋር አብሮን የቃመ እንደዋለ ሰምቼ ነበር። እንግዲህ ልክ ይሄን መጥቼ